ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ታንክስ በሱፐር ቻት ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን በትናንትናው ዕለት ንጉስ ጥላይ ላደረክልን የሱፐር ታንክስ ድጋፍ ከልብ ያመሰገንን በዚህኛው ፕሮግራማችን የምንመለከተው በክሬቨን ኮቴጅ የሚደረገው የፉልሃም እና የሊቨርፑል ለዋንጫ የሚደረገው ጉዞ ለአርነ ስሎት ሊቨርፑል በቅዳሜው ውጤት በጉዲሰን ፓርክ የተመዘገበው ያቻ ውጤት አድቫንቴጃቸውን የሚያሰፉበትን ሌላ አጋጣሚ የፈጠረ ውጤት ተመዝግቧል። በቅዳሜ ምሳ ሰዓት 8:30 ጨዋታ አርሴናል ከኤቨርተን ጋር በጉዲሰን ፓርክ 1-1 መለያየቱን ተከትሎ ሊቨርፑል የዛሬውን ጨዋታ በለንደን ክሬቨን ኮቴጅ የሚያሸንፍ ከሆነ የነጥብ ልዩነቱ ወደ 14 ከፍ ይላል። ይሄ ማለት ደግሞ በቀጣይ ሊቨርፑል ተከታታይ ጨዋታዎችን የሚያሸንፍ ከሆነ ዋንጫውን በጊዜ የማንሳት እድል ይኖረዋል። ለተጨማሪ ጨዋታ በጥንቃቄና በተለያዩ ጌም ፕላኖች የመጫወት እቅዱን ይቀንሳሉ። በቀጣይ እንግዲህ ሊቨርፑል የዛሬውን ጨዋታ ጨምሮ 4 ጨዋታዎች የሚያሸንፍ ከሆነ ወደ ድል በድጋሚ ከ5 ዓመት በኋላ ይመለሳል ማለት ነው። በ2019-20 የውድድር ዓመት በኤርገን ክሎፕ እየሰለጠነ በኮቪድ ወቅት ነበር ከደጋፊዎች ጋር ሳያጣጥም ከ30 ዓመት በኋላ የዋንጫ ባለድል መሆን የቻለው። ነገር ግን የዘንድሮ የውድድር ዓመት ገና ካሁኑ ለሊቨርፑል መንገዶች ሁሉ የተመቻቹበት ጥቂት ጨዋታዎችን የሚያሸንፍ ከሆነ በጊዜ ዋንጫውን አረጋግጦ በአንፊልድ ከደጋፊዎቹ ጋር በፍጹም ደስታ የሚያሳልፉበት ጊዜ እየተቃረበ ያለ ይመስላል። አሁን ላይ በተለይ ባሉ ሁኔታዎች ሊቨርፑል ዋንጫውን የሚያነሳበት ቀን በጉጉት እየተጠበቀ የሚያረጋግጥበት ቀን በዚህ ወር በፈረንጆች ኤፕሪል ሊጠናቀቅ ይሁን ወይስ በቀጣይ ወር የሚለው ጉዳይ እንጂ በተለይ ደግሞ አርሴናል በጉዲሰን ፓርክ 1-1 መለያየቱን ተከትሎ የአርነ ስሎት ሊቨርፑል ዛሬ የሚያሸንፍ ከሆነ የጨዋታ መጠኑን እየቀነሰ ነው የሚመጣው ቡድኑና ብዙ ጨዋታ ከማሸነፍ የተወሰኑ ጨዋታዎችን በቀጣይነት አሸንፎ ዋንጫው የሚያረጋግጥበትን እድል እያሰፋ ነው የሚመጣውና ይሄ ለአርነ ስሎት ፍጹም መረጋጋት የፈጠረ የትናንትና አርሴናል ነጥብ መጣል ለሊቨርፑል በይበልጥ እድሉን እያሰፋ እንዲሄድ ምክንያት ሆኗል ማለት ነው። ዛሬ እንግዲህ ወደ ክሬቨን ኮቴጅ የሚጓዙት የአርነ ስሎት ሊቨርፑል በምን አይነት መልኩ ይሄን ጨዋታ ሊወጡት ይችላሉ? የቀድሞ ሪከርድስ በዚህ ጨዋታ እነማን ወደ ሜዳ ይመለሳሉ? የትኛው ተጫዋች ይሄ ጨዋታ ያመልጣል የሚለውን ጉዳይ በተወሰነ መልኩ እናነሳለን። በዚህ ጨዋታ የተመዘገቡ ሪከርዶችም አሉ። ሊቨርፑል ከፉልሃም ጋር በመጀመሪያ ዙር ጨዋታ አብዛኛው የእግር ኳስ ቤተሰብ የተስማማበት የአርነ ስሎት ሊቨርፑል በዘንድሮ የውድድር ዓመት ረጅም ርቀት ሊጓዝ እንደሚችል ዋንጫውን የማንሳት እድል እንዳለው የተረጋገጠበት የአንፊልድ ጨዋታ ነበር የተደረገው። በዕለቱ ከምናስታውሳቸው አጋጣሚዎች መካከል አንዱ ሊቨርፑል የጨዋታውን አብዛኛውን ክፍለ ጊዜ በ10 ተጫዋች ነበር ያጠናቀቀው። አንዲ ሮበርትሰን 12ኛ ደቂቃ ላይ በቀይ ካርድ ከወጣ በኋላ ሊቨርፑል ቀሪ ከ80 ደቂቃዎች በላይ በሜዳው ባደረገው ጨዋታ 2-2 ሲለያይ በአብዛኛው ቁጥሮች ሊቨርፑል በኳስ ቁጥጥር፣ በሙከራ ኢላማቸውን በጠበቁ ሙከራዎች፣ በሁሉም ዘርፍ በ10 ተጫዋች ሙሉ 90 ደቂቃ ማለት በሚቻል ደረጃ ፉልሃምን በልጦ አቻ ተለያይቷል። ሊቨርፑል በወቅቱ ያሳየው ብቃት ዛሬ ላይ ለተገኘበት ደረጃ መነሻ መንደርደሪያ ተደርጎ በጊዜውም እኛም ሐሳቡን ስናጋራ ነበር። ራያን ግራቨንበርክን አርነ ስሎት በሊቨርፑል ቢልድ አፕ በኩል የመሃል ተከላካይ ሆኖ ሊቨርፑል ደግሞ ሶስተኛ የሜዳ ክፍል ሲገባ ኢንቨርትድ ሚድፊልደር እየሆነ እንዲጫወት ቀሪውን የጨዋታ ክፍለ ጊዜ ያደረጉበት መንገድ በታክቲክ ረገድ
አሰልጣኙ ተደንቀው የተመዘገበው ያቻ ውጤት ሊቨርፑልን ልክ 3 ነጥብ እንዳገኘ 3 ነጥብ እንዳስመዘገበ ጥንካሬው ብቻ የተስተዋለበት ድክመቱ ብዙም ያልታየበት በ10 ተጫዋች ይሄ ቡድን ምን አይነት የውድድር ዓመት ሊያሳልፍ እንደሚችል ቀደም ብሎ ግምቶች መቀመጥ የጀመሩበት ወቅት ነበርና የዲየጎ ጆታ አጨራረስ ሊቨርፑል በጎዶሎ ያሳየው ፍላጎት ሜዳ ውስጥ የነበረው እንቅስቃሴ በ10 ተጫዋች የሚደረግ ፉክክር አይመስልም ነበር። እንደ ሊቨርፑሎች የመጀመሪያው ዙር የአንፊልድ ጥንካሬና በእንዲህ መልኩ ነበር የውድድር ዓመቱን ሊቨርፑል ገና በግማሽ የውድድር ዓመት እያለ ጥንካሬው ሲስተዋል የነበረው። ዛሬ ላይ እንግዲህ ቡድኑ የዛሬውን ጨዋታ ሳይጨምር በ11 ነጥብ ልዩነት ከተከታዩ አርሴናል አስፍቶ በቀጣይ ዌስትሃምን፣ ሌስተርን፣ ቶትንሃም በእነዚህ ጨዋታዎች እንግዲህ ሊቨርፑል ሁሉንም የሚያሸንፍ ከሆነ የዛሬውን ጨምሮ ዋንጫውን በአንፊልድ ከቶትንሃም ጋር የ2024 2025 የውድድር ዓመት የዋንጫ አሸናፊ መሆኑ ይረጋገጣል ማለት ነው። ያኔ እንግዲህ ሊቨርፑልና ስሎት ደጋፊዎች አብሮ በጋራ የሚያከብሩበት የዋንጫ ስነ ስርዓት ይኖራል ማለት ነው። ይሄ ደግሞ ለአርነ ስሎት ትልቅ አጋጣሚ ነው። ነገር ግን አሰልጣኙ እያንዳንዱን ጨዋታ በትኩረት ማድረጋቸውን አሁንም ቀጥለውበታል። ጥንቃቄ ወደ መጨረሻ አካባቢ ሊኖር የሚችል መንሸራተቶችን ለመቀነስ ቅድመ ጥንቃቄዎችን እንዴት እየወሰዱ እንደመጡ ከዚህ ፕሮግራም ቀደም ብሎ ቅዳሜ ንጋት ላይ የሰራነው ፕሮግራም ነበር። የአርነ ስሎት ሊቨርፑል የዘንድሮ የውድድር ዓመት ጥንካሬ በሌሎች ክለቦች መዳከም ሳይሆን ቡድኑ በራሱ ባለው ውስጣዊ ጥንካሬ የተገኘ ድል እንደሆነ ከነ ምክንያቶቹ ዘርዝረን አስቀምጠናል። እሱን ወደኋላ መለስ ብላችሁ እያደመጣችሁ ይህንን ፕሮግራም አሁን ለከፈታችሁ ለእግር ኳሱ ቤተሰብ ተደራሽ እንዲሆን ላይክ እንድታደርጉ የእግር ኳስ መረጃዎችን ጊዜና ሰዓቱን ጠብቆ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ቤተሰብ እንድትሆኑ ከሀገር ውጭ የምታደምጡ በዩቲዩብ ሱፐር ታንክስ ሱፐር ስቲከር ድጋፍ ታደርጉ ዘንድ የአክብሮት ግብዣችን እያቀረብን በድጋሚ ንጉስ ጥላይ ላደረክልህ የሱፐር ታንክስ ድጋፍ ከልብ እያመሰገንን ትናንት የተመዘገቡ የእንግሊዝ ፕሪሚየር ሊግ ውጤቶችና የሌሎች ሊጎች ውጤቶችን ተመልክተን በቀጥታ ወደ ክሬቨን ኮቴጁ ጨዋታ ግምገማ እናልፋለን። በትናንት ጨዋታ ኤቨርተን እና አርሴናል 1-1 ሲለያዩ ክሪስታል ፓላስ እና ብራይተን 2-1 የተጠናቀቀ ጨዋታ ነው። 3 ቀይ ካርድ የተመዘዘበት ጥሩ ፉክክር የታየበት ነገር ግን አግሬሲቭ ቻሌንጆችን ያስተዋልንበት ጨዋታ ነበር። 2-1 ክሪስታል ፓላስ ማሸነፍ ችሏል። ስፒሽታውን እየመራ አብዛኛውን የጨዋታ ክፍለ ጊዜ ቢቆዩም ወልቭስ ከኋላ ተነስቶ 2 በማስቆጠር ላለመውረድ በሚደረገው ፉክክር ላይ ወልቭስ ድል ማድረግ ችሏል። ዌስትሃም እና በርንማውዝ ባደረጉት ጨዋታ 2-2 ሲለያዩ ለሻምፒየንስ ሊግ ቦታ ይዞ ለማጠናቀቅ በሚደረግ ፉክክር አስቶን ቪላ በሜዳው ኖቲንጋም ፎረስትን 2-1 ማሸነፍ ችሏል። በስፔን ላ ሊጋ ባርሳም ማድሪድም ነጥብ ጥለዋል። ማድሪድ በሜዳው በቫሌንሺያ 2-1 ሲሸነፍ ባርሳ ውጤቱን ሰምቶ ገብቶ ምሽት 4 ሰዓት ላይ በነበረ ከሪያል ቤቲስ ጋር ባደረጉት ጨዋታ 1-1 ተጠናቋል ማለት ነው። በጀርመን ቡንደስሊጋ አርብ ምሽት በነበረ ጨዋታ ባየር ሙኒክ 3-1 ሲያሸንፍ በጨዋታው ጀማል ሙሳይላ የሃርምስትሪንግ ጉዳት አጋጥሞት ከሻምፒየንስ ሊግ የኢንተር ሚላን ጨዋታ ቀደም ብሎ ጠንካራው ሃርምስትሪንግ አጋጥሞት ከሜዳ ወጥቷል። ይህንን ተከትሎ እንግዲህ ሙኒኮች 3-1 ቢያሸንፉም በሙሳይላ ጉዳት ቡድኑ በወሳኝ ሰዓት ተጫዋቹን በሚፈልግበት ወቅት ይሄ ጉዳት ማጋጠሙ ፍጹም አላስደሰታቸውም። ተጫዋቹም እንግዲህ ለተወሰነ ጊዜያት ከሜዳ እንደሚርቅ ከጀርመን የሚወጡ ዘገባዎች ያሳያሉ ማለት ነው። እንዲሁም ትናንት በተደረገ የቡንደስሊጋ ጨዋታ ሌቨርኩዘን በመጨረሻ ደቂቃ ባስቆጠረው ግብ 1-0 ሲያሸንፍ ባርሳን የሚገጥመው ቦሩሲያ ዶርትመንድ ከሜዳ ውጪ ፍራይበርግን 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። በሴሪያ እንግዲህ ኢንተር ሚላን ነጥብ ጥሏል። 2-2 በሆነ ውጤት ተጠናቋል። ከፓርማ ጋር በፓርማ ሜዳ ባደረጉት ጨዋታ ኤሲ ሚላን እና ፊዮሬንቲና 2-2 በተመሳሳይ ውጤት ተጠናቋል። የፍራንስ ሊግ ከወዲሁ
መቋጫውን አግኝቷል። የሊጉን አሸናፊ ባለድል ለይቶ አውቋል። ፓሪስ ሴን ጀርሜን ገና የውድድር ዓመቱ ሳይጠናቀቅ በርካታ ጨዋታዎች እያሉት ቡድኑ በ26 ጨዋታ ምንም አይነት ሽንፈት ሳያስተናግድ በዘንድሮ የውድድር ዓመት በ34 ነጥብ ከተከታዩ ሞናኮ በ50 ነጥብ ላይ የሚገኘው ሞናኮን በ24 ነጥብ ርቆ የሊግ ዋንጫን ፓሪስ ሴን ጀርሜን ከወዲሁ አረጋግጦ ባለድል መሆኑ ተረጋግጧል። ምንም አይነት ሽንፈት ሳያስተናግድ በፈረንሳይ እግር ኳስ ለመጀመሪያ ጊዜ ፓሪስ ሴን ጀርሜን ከሉዊስ ኤንሪኬ ጋር የፈረንሳይ ሊግን ማሳካት ችሏል። ያለምንም ሽንፈት ዋንጫውን ያነሳ ብቸኛ ቡድን ሆኗል። ይሄ እንግዲህ አስገራሚ አስደናቂ ባለድል ሆኗል ሉዊስ ኤንሪኬ። ዛሬ ከሚደረጉ የፕሪሚየር ሊግ ጨዋታዎች መካከል ብሬንፎርድ ከቼልሲ፣ ቶተንሃም ከሳውዛምፕተን ከሊቨርፑል ጨዋታ ጋር በተመሳሳይ ሰዓት የሚደረግ ሲሆን ምሽት ላይ የሚደረገው ተጠባቂው የማንቸስተር ደርቢ በማንቸስተር ዩናይትድ እና በማንቸስተር ሲቲ መካከል በኦልድ ትራፎርድ የሚጠበቅ ጨዋታ ነው። በጣሊያን ሴሪያ ከሚጠበቁ ጨዋታዎች መካከል ሮማ እና ዩቬ ማታ የሚያደርጉት ጨዋታ ምሽት 4 ሰዓት ላይ ይጠበቃል። ይሄ ፕሮግራም ግን ትኩረት የሚያደርገው በክሬቨን ኮቴጅ የሚደረገውን የሊቨርፑል እና ፉልሃም ጨዋታ መካከል ነው። በዚህ ጨዋታ እንግዲህ የአርነ ስሎት ቡድን አዲስ የቡድን መረጃ ያገኙ ይመስላል። በተለይ በኮነር ብራድሊ እና በአሊሰን ቤከር መካከል እንግዲህ ሁለቱ ተጫዋቾች ላለፈው ለኤቨርተኑ ለመርሲሳይድ ጨዋታ የመድረስ እድል እንዳላቸው ሲነገር ነበር። ሁለቱንም ተጫዋቾች እንግዲህ ስሎት ሪስክ መውሰድ አልፈለጉም። በተለይ ደግሞ አሊሰን ከጭንቅላት ጉዳት ጋር ተያይዞ ሊጉ ላይ የወጣ በፊፋም የጸደቀ የጭንቅላት ጉዳት ላይ ያለ አንድ የፕሮቶኮል ህግ አለ። ያንን ፕሮቶኮል ሳያሟላ የትኛውም ተጫዋች ወደ ሜዳ እንዲገባ አይፈቀድለትም። እንዲሁም ምርመራና የተለያዩ ስቴጆች አሉ ይሄ ፕሮቶኮል። ስለዚህ ያንን ፕሮቶኮል ሲያሟላና ቡድኑ ሲፈቅድ ነው ተጫዋቹ በቀጥታ መሰለፍ የሚችለውና የተረጋገጠ የፕሮቶኮሉን ያሟላ ሪፖርት ለኤፍኤው መቅረብ አለበት ከጭንቅላት ጉዳት ጋር በተያያዘና ይሄ የወጣ ህግ ነው በአንድ ወቅት። ይህንን ተከትሎ በመርሲሳይድ ጨዋታ መሰለፍ የሚችለው አሊሰን በፕሮቶኮሉ ምክንያት ነው እንዳልተሰለፈ ዘገባው የሚያሳየውና ይሄ ተጫዋች ዛሬ ምናልባት ኩቢን ከለርን ተክቶ አሊሰን በቋሚነት ሊሰለፍ ይችላል። እንዲሁም ኮነር ብራድሊ ለመጨረሻ ጊዜ ቡድኑ በሰራው ትሬኒንግ ላይ ሙሉ በሙሉ ፊት ሆኖ ከተጫዋቾቹ ጋር በጋራ ትሬኒንጉን አጠናቋል። ስለዚህ ቀጣይ ውሳኔው የአርነ ስሎት ነው። እንደ መርሲሳይድ ደርቢው ኮርቲስ ጆንስን ይጠቀማሉ ወይስ ኮነር ብራድሊን በቋሚነት ያሰልፋሉ የሚለው ከወዲሁ ትኩረት የሚስብ ጉዳይ ነው። ለቀጣይ ጨዋታ ግን ትሬንትም ጆይ ጎሜዝም እንደሚመለሱ ስሎት ከጨዋታው በፊት በሰጡት ጋዜጣዊ መግለጫ አረጋግጠዋል ማለት ነው። ለቀጣይ ጨዋታ እንግዲህ ሊቨርፑል በዚህ ጨዋታ ምንም አይነት ጉዳት ካላስተናገደ የተሟላ ስብስብ ለዌስትሃሙ ጨዋታ በአንፊልድ ያገኛሉ ማለት ነው። ስለዚህ የዛሬው ጨዋታ እንግዲህ የአሊሰን እና የብራድሊ መመለስ ነው ትኩረት የሚስብ መረጃ ቀደም ብሎ የወጣው። ሊቨርፑሎች ታዲያ የዛሬውን ጨዋታ በምን አይነት ሪከርድ ነው በምን አይነት መልኩ ነው ወደ ክሬቨን ኮቴጅ የሚጓዙት የሚለው ይጠበቃል። በ2021 ነበር አንፊልድ ላይ ፉልሃም ለመጨረሻ ጊዜ 1-0 በሆነ ውጤት ሊቨርፑልን ያሸነፈው። ከዛም በኋላ የተደረጉትን 7ቱን ጨዋታ ሊቨርፑል 4ቱን አሸንፈው በ3ቱ አቻ ተለያይተው ሊቨርፑል ከፍተኛ የማሸነፍ ሬቱ ከፍ ብሎ ነው እንግዲህ ከዚህ ተጋጣሚ ጋር እስካሁን ድረስ በነበሩ የእርስ በርስ ግንኙነቶች ሪከርዱን ያዘው። ሊቨርፑል እንግዲህ ባለፉት 78 ጨዋታዎች በሁሉም ውድድሮች ከፉልሃም ጋር አድርጎ ሊቨርፑል የተሸነፈው 10 ጊዜ ብቻ ነው። አብዛኛውን ጨዋታ ሊቨርፑል በድል አጠናቋል። በተለይ ደግሞ ሊቨርፑል ተከታታይ ጨዋታ በክሬቨን ኮቴጅ ድል ማድረግ ይቀነዋል ከአንፊልድ ይልቅ። በተለይ ሊቨርፑሎች በአንፊልድ
ከፉልሃም ጋር ተደጋጋሚ ያቻ ውጤት ያስመዘግባሉ። ነገር ግን በክሬቨን ኮቴጅ ድል ሲቀናቸው እናስተውላለን ባለፉት የውድድር ዓመታት። በተጠናቀቀው የውድድር ዓመት ግን ከኤርገን ክሎፕ ጋር ሊቨርፑል ጥሩ ጉዞ ላይ በነበረበት ወቅት እስከ 86ኛ ደቂቃ ድረስ 3-2 ሲመሩ ቆይተው በኤንዶ እና በትሬንት አሌክሳንደር አርኖልድ ግብ ሊቨርፑል 4-3 ያሸነፈበት መንገድ በተጠናቀቀው የውድድር ዓመት የዓመቱ ምርጥ ጨዋታ ተብሎ ከታጩ ጨዋታዎች መካከል አንዱ ነበር። እንደምናስታውሰው ይሄ ጨዋታ ትኩረት የሚስብ እንቅስቃሴ ነበር። በተለይ በዕለቱ የተቆጠሩ ግቦች በጣም ማራኪ ነበሩ። የትሬንት አሌክሳንደር አርኖልድ ቅጣት፣ የአሌክሲስ ማካሊስተር ከ29 ሜትር ላይ ያስቆጠረው ግብ እንዲሁም የዋታሬ ኤንዶ በተመሳሳይ ከኤሪያ ውጪ ያስቆጠራት ግብ አርኖልድ የማሸነፊያዋን ግብ በመጨረሻ ደቂቃ ያስቆጠረበት መንገድም ትኩረት የሚስብ ነበርና የዓመቱ ምርጥ ጨዋታ ተብሎ ከተመረጡት ጨዋታዎች መካከል ለእጩነት ከቀረቡ ጨዋታዎች መካከል አንዱ ይሄ ነበርና በሁለቱ ቡድኖች መካከል ሁሌ የሚደረገው ፍጥጫ፣ ፍልሚያ፣ ፉክክር እጅግ በጣም ማራኪ ነው ማለት ነው። በዘንድሮ የውድድር ዓመት እንግዲህ ሊቨርፑል 73 ነጥብ ይዞ በሊጉ መሪነት ሲቀመጥ ፉልሃም 10ኛ ደረጃ በ45 ነጥብ ላይ ነው የሚገኘው። የሁለቱ ቡድኖች ያለፉት ጨዋታዎችን ብንመለከት እንኳን 55 ጊዜ ተጫውተው ሊቨርፑል 35ቱን ማሸነፍ ሲችል ፉልሃም 10ን አሸንፎ በ10 አቻ ተለያይተዋል። ሁለቱ ቡድኖች እንግዲህ በተጠናቀቀው የውድድር ዓመት በሁሉም ውድድሮች ያደረጉት ጨዋታ 4 ነው። በሊግ ካፕ 1-1 ሲለያዩ በክሬቨን ኮቴጅ ሊቨርፑል 3-1 አሸንፎ ወደ ቀጣዩ ዙር እንዳለፈ እናስታውሳለን። እንዲሁም በተጨማሪ በክሬቨን ኮቴጅ ሊቨርፑል 3-1 በተመሳሳይ በዚሁ በኤፕሪል 21 በዲየጎ ጆታ፣ በትሬንት አሌክሳንደር አርኖልድ እንዲሁም በራያን ግራቨንበርግ ግቦች 3-1 ክሬቨን ኮቴጅ ላይ እንዳሸነፈ እናስታውሳለን። በሊግ ካፕ ሊቨርፑል አምና ሻምፒዮን ሲሆን ፉልሃምን በመጣል ነበር ወደ ቀጣዩ ዙር ማለፍ የቻለውና ሊቨርፑሎች ከፉልሃም ጋር ጥሩ ሪካርድ አላቸው። ሊቨርፑል እንግዲህ ለመጨረሻ ጊዜ ከሜዳ ውጪ በፉልሃም የተሸነፈው በ2011 ኬኒ ዳግሊሽ የሊቨርፑል አሰልጣኝ እያሉ በነበረበት ወቅት ነው። ዳግሊሽ የሊቨርፑል አሰልጣኝ ሳለ ሊቨርፑል 1-0 ተሸንፏል። ከዛም በኋላ የተደረጉ 6 ከሜዳ ውጪ ጨዋታዎች ውስጥ ሊቨርፑል 4ቱን አሸንፎ በ2 አቻ በመውጣት ጥሩ ሪካርድ አለውና ቡድኑ እንግዲህ ለመጨረሻ ጊዜ ባለሜዳው ፉልሃም ተከታታይ የሜዳ ጨዋታ ካሸነፈ በ2024 ማርች ወር ላይ ነበር። ቶትናምን እንዲሁም ወልቭስን ተከታታይ በማሸነፍ በሜዳው ላይ ያለምንም ግብ ሳያስተናግድ ማሸነፍ የቻለው። ከዛን ጊዜ በኋላ እንግዲህ ቡድኑም ተከታታይ ጨዋታዎችን ለማሸነፍ በሜዳ ይቸገራል። ነገር ግን ፉልሃም ከሜዳ ውጪ ነው፣ በጣም ፈታኝ ቡድን። ነገር ግን ፉልሃም በዘንድሮ የውድድር ዓመት ካስቆጠራቸው ግቦች ውስጥ አብዛኛው ግብ የተቆጠረው ከቤንች ከተነሱ ተጫዋቾች ናቸው። ማርኮስ ሲልቫ ተጫዋቾችን ቀይሮ ካስገቡ በኋላ ውጤትን መቀየር ይችላሉ። በይበልጥ ይዘው ከገቡት ምርጥ 11 ይልቅ ተቀይሮ የሚገቡ ተጫዋቾች በፉልሃም ውጤት ላይ የሚፈጥሩት ተጽዕኖ በአብዛኛው በዘንድሮ የውድድር ዓመት ያስተዋልነው ጉዳይ ነው። ሊቨርፑል በዘንድሮ የውድድር ዓመት ካሳየው ትላልቅ ጥንካሬዎች መካከል አንዱ ከሜዳ ውጭ 15 ጨዋታ አድርጓል። ቡድኑ 10ን አሸንፎ በ5 አቻ ወጥቷል። ከሜዳ ውጭ ያልተሸነፈ ብቸኛ ቡድን ነው። ይሄ ደግሞ በዘንድሮ የውድድር ዓመት ከተደረጉ ጨዋታዎች ውስጥ ብቸኛ ቡድን ያደርገዋል። ከሜዳ ውጪ ምንም አይነት ሽንፈት ያላስተናገደ። ይሄ ደግሞ ለመጨረሻ ጊዜ ሊቨርፑል ከሜዳ ውጪ ሽንፈት ያጋጠመው በተጠናቀቀው የውድድር ዓመት ከኤቨርተን ጋር 2-0 በዚሁ በኤፕሪል ወር ያጋጠመው ሽንፈት ነበር። ከዛም በኋላ ቡድኑ ባደረገው 17 ከሜዳ ውጪ ጨዋታዎች 10ን አሸንፏል፣ በ7ቱ አቻ ተለያይቷልና ለመጨረሻ ጊዜ እንግዲህ ቡድኑ እንዲህ አይነት ሪከርድ ከሜዳ ውጪ ሳይሸነፍ የዘለቀው
ከጃንዋሪ 2019 እስከ ፌብሩዋሪ 2020 ድረስ ለ21 ጨዋታ ሳይሸነፍ የዘለቀበት ሪከርድ በኤርገን ክሎፕ ጊዜ የተመዘገበ ሪከርድ ነው። ይህንንም ለማሻሻል እንግዲህ የዛሬውን ጨዋታ ከሽንፈት መዳን ማሸነፍ ደግሞ በይበልጥ ለዋንጫው እንዲቀርቡ ስለሚያስችል የስሎት ሊቨርፑል በተለየ ጥንካሬ ለዛሬው ጨዋታ ይገባሉ ተብሎ ይጠበቃል። በእነዚህ 15 ከሜዳ ውጪ ጨዋታዎች ውስጥ ሊቨርፑል 38 ግብ አስቆጥሯል። 38 ግብ ሲያስቆጥር በአማካይ ደግሞ 2.53 ግቦችን ያስቆጥራል። ይሄ ደግሞ በፕሪሚየር ሊጉ ታሪክ እንዲህ አይነት ሪከርድ የተመዘገበው በ2013-14 የውድድር ዓመት ነበር። ራሱ ሊቨርፑል ከሜዳ ውጪ ባደረጋቸው 19 ጨዋታዎች ውስጥ 48 ግብ በማስቆጠር በጊዜው ካስቆጠራቸው ግቦች ከተጫወተበት ጨዋታ አንጻር 2.53 ግቦችን በአማካይ ያስቆጥራል። ከዛን ጊዜ በኋላ እንግዲህ የተመዘገበ ሪከርድ ነው። ይህንንም ሪከርድ ለማስቀጠል የሚደረግ ፉክክር ነው የሚሆነው። ሊቨርፑሎች እንግዲህ በተሻለ ጥንካሬ ለዛሬው ጨዋታ ይገባሉ ተብሎ ይጠበቃል። በተለይ የአርሴናልን ነጥብ መጣል ሰምተው ስለሚገቡ በይበልጥ የነጥብ ልዩነቱን አስፍተው ኮንፈርት ዞን መፍጠር ይፈልጋሉ በራሳቸው ዙሪያ። ምክንያቱም ቡድኑ በተለያዩ የውድድር ዓመታት በመጨረሻ በተለይ ሊቨርፑልን አንዳንድ ተቺዎች 2019-20 ዋንጫውን እስከሚያነሳበት ጊዜ አንስቶ የሚነሳበት አንድ ተመሳሳይ ችግር አለ። ቡድኑ ቀደም ብሎ በከፍተኛ ኢነርጂ ተጫውቶ ወደ ማርች ኤፕሪል አካባቢ ሲደርስ መዳከም ያሳያል፣ መንሸራተት ያሳያል። ከዛም በኋላ ዋንጫውን ያጣል። እንዲህ አይነት ጉዳይ ይስተዋል ነበር አልፎ አልፎ፣ በተለይ ቡድኑ ለዋንጫ በሚፎካከርበት ወቅት። ለምሳሌ ከሊቨርፑል ደጋፊዎች የማይረሳው አጋጣሚ የስቴቨን ጄራርድ ከቼልሲ ጋር በነበረው ጨዋታ የተንሸራተተበት፣ ሊቨርፑል በማንቸስተር ሲቲ 2 የውድድር ዓመት ያጣው ዋንጫ በእነዚህ ወራት ውስጥ የጣላቸው አንዳንድ ያቻ ውጤቶች ናቸው። በብዛት ይህን ጥቆማ ሲያነሱ በሚዲያ በኩል አልመለከትም። ሊቨርፑል በአንድ ነጥብ ተበልጦ በሲቲ ነጥብ ዋንጫውን ሲያጣ በኢትሃድ ያልተቆጠረችዋ ግብ ወይም ያቺ ስቶንስ ከመስመር ላይ ስላዳናት ኳስ ነበር በዛ የውድድር ዓመት በስፋት የሚነሳው። ነገር ግን ትልቁ ነጥብ ሊቨርፑል በዛ የውድድር ዓመት ያጣው በኤፕሪል ወር መጨረሻ በማርች ወር መጨረሻ በደንብ ከማስታወሰው አጋጣሚ መካከል ከሌስተር ጋር ሊቨርፑል በሜዳው 1-1 የወጣበት ጨዋታ ነው። ሳዲዮ ማኔ ያስቆጥሮ 1-0 እየመራ ከረፍት በኋላ ባስተናገደው ግብ 1-1 ወጣ። ያቺ ጨዋታ ሊቨርፑል ነጥብ ጥሎ ከዛን ጊዜ በኋላ የሊቨርፑል በዋንጫ ፉክክሩ ላይ ያሳየው ተቀራራቢ ሲቲን ለመብለጥ ያሳየው ትግል የሚደነቅ ነበር። ግን ያቺ ጨዋታ ከመስመር ላይ ከወጣችው ኳስ በላይ ያ ጨዋታ ሊቨርፑልን በዛ የውድድር ዓመት ዋጋ ያስከፈለ ይመስለኛል በግሌ ከማስታወሰው አጋጣሚና እንዲህ አይነት ስህተቶችን ላለመፍጠር የአርነ ስሎት ሊቨርፑል ይዞ የመጣው ጥንካሬ ኮንሲስተንሲ ለዘንድሮ የውድድር ዓመት ለቡድኑ ውጤታማና ስኬታማ የዋንጫ ጉዞ እንደ መነሻ ከሚደረጉ ሐሳቦች ውስጥ አንዱ ይሄ ይመስላል። ቡድኑ የትኛውንም ጨዋታ ተጋጣሚን የሚሰጠው ግምት እኩል ተፎካካሪነት፣ ያን ቡድን ለማሸነፍ የሚደረገው ጥረትና የጨዋታ ፕላን ከጊዜ ወደ ጊዜ ሊቨርፑል በዋንጫ ፉክክሩ ላይ ሲሪየስ ሆኖ እንዲቀርብ ያስቻለ፣ አሰልጣኙም እንግዲህ የሚፈልጉት የተጫዋቾችን ብቃት በተመሳሳይ ወቅት በተመሳሳይ ብቃት የሚፈልጉትን ያገኙ ይመስላል። ለዚህም ነው የቡድኑ ጥንካሬ በየውድድር ዓመቱ ካለፉት ጊዜያት በተለየ መልኩ ወጥነት የታየበት የዋንጫ ባህሪ በየጨዋታው የሚስተዋልበት አሸናፊነቱን እንግዲህ አሁን ላይ አብዛኛውን የእግር ኳስ ቤተሰብን ጨምሮ የእንግሊዝ ተንታኞችንም ያሳመነ ድል እንደሆነ እየተነገረ ነው የሚገኘው። በተለይ ትናንትና ከተመለከታችሁ በስካይ ስፖርት ፖል ሞሪሰን ተጋብዞ በአብዛኛው ቅዳሜ የሚኖረውን ላይቭ ማች በስቱዲዮ ነው ይተነትናልና
ቅሬታውን ሁሌ በዳኝነት በሚካኤል አርቴታ ኳሊቲ ጥያቄ በማስነሳት የሚታወቀው የቀድሞ አርሴናል ተጫዋች አርሴናልና ሊቨርፑል መካከል ያለው ልዩነት ለመመልከት የኤቨርተኑን ጨዋታ በደንብ ማየት ለምን ሊቨርፑል ዋንጫውን ለማንሳት እንደተቃረበና አርሴናል ለምን ዋንጫውን እንዳላነሳ በደንብ ፍንትው አድርጎ የሚያሳይ 290 ደቂቃዎችን አይተናል። ሊቨርፑል ሮብለት ያደረገውን ስንመለከት የሊቨርፑል የአጥቂ ኳሊቲ 10 ጨዋታ አላገቡም 11 ጨዋታ አላገቡም ሳይሆን ሊቨርፑል የሚያስፈልገውን 3 ነጥብ በወሳኝ ሰዓት ለማግኘት የአንዱ አጥቂ ሚሽን በበቂ ሁኔታ ለሊቨርፑል ለዘንድሮ የውድድር ዓመት 3 ነጥብን ለማሳካት በቂ ነው አለ። አርሴናል ግን ሁሌም ያለው አማራጭ ተመሳሳይና የተጫዋቾች ብቃት አስተማማኝ ስላልሆነ ዋንጫው የሚያጣበትን ምክንያት ሁሌም ተመሳሳይ ነው በሚል ሚዛን ሊያስቀምጠው የሁለቱም ቡድኖች የፊት መስመር ኳሊቲዎችን ያነሳ ያወዳደረ ነበር። ጆታ ባለፉት ጊዜያት በሊቨርፑል ቤት የሚተች ተጫዋች ነው፣ ግን ሊቨርፑልን በወሳኝ ምዕራፍ ወሳኝ 3 ነጥብ ማግኘት የሚችልበትን ግብ አስቆጠረ ብሎ በተመሳሳይ ደግሞ የዳርዊን ኑኔዝን ብሬንፎርድ ሜዳ ያስቆጠራትን ግብ በማንሳት 2 ግቦችን በማንሳት አርሴናል እንዲህ አይነት ነጥቦችን በዘንድሮ የውድድር ዓመት ለማሳካት እንኳን የሚሆን የፊት መስመር ኳሊቲ የለውም። ያ ደግሞ የሊቨርፑልን ጥንካሬ ከፍ አድርጎታል። ስለሚያስቆጥሩት የግብ ብዛት ሳይሆን በእነዚህ ተጫዋቾች ከአንዱ ሜዳ ይዞ የሚወጣውን 3 ነጥብ ነው መመልከት ያለብን። ያ ነው የፕሪሚየር ሊጉን ዋንጫ ለማሸነፍ የሚያስችል ኳሊቲ መያዝ ማለት ይሄ ነው በማለት የሚካኤል አርቴታን ቡድን አሁንም እየተቸ ሊቨርፑሎችን በስተመጨረሻ እንግዲህ ፖል ሞሪሰን አምኖ ሊቨርፑል ዋንጫ እንደሚያነሳ በትናንትናው የአርሴናልና ኤቨርተን በድህረ ጨዋታ ግምገማ ወቅት ሲያነሳ ነበር። በዘንድሮ የውድድር ዓመት እንግዲህ ሊቨርፑል 26 ተከታታይ ጨዋታዎችን በፕሪሚየር ሊግ አልተሸነፈም። እንደምታውቁት ሊቨርፑል የተሸነፈው 3ኛ ሳምንት ላይ ነው። በ4ኛ ሳምንት በኖቲንጋም ፎረስት እና ስሎት ከዛ ጨዋታ የተማሩት ከዛ ጨዋታ ስተት ቡድኑን አርመው የራሳቸውን ስተት ክፍተታቸውን ድክመታቸውን አስተካክለው መቅረባቸው እንግዲህ ለ26 ያለፉት ጨዋታዎች ቡድኑ ሳይሸነፍ እንዲጓዝ በመሪነት ከተቀመጠበት የብራይተን ጨዋታ አንስቶ እስካሁን ድረስ ለአንድም ቀናት የመሪነትን ፖዚሽን ሳይለቅ በመሪነት ላይ ቆይቶ እንግዲህ ዋንጫውን ለማሳካት በጣም ተቃርበዋል። ከየትኛውም ጊዜ በላይ እንግዲህ ቅርብ ሆነዋል። የዛሬው ክሬቨን ኮቴጅ ውጤት ደግሞ በይበልጥ ሊቨርፑልን በዋንጫ ጉዞ ላይ የሚያረጋግጥ ይሆናል። ሊቨርፑል በድል የሚያጠናቅቅ ሆነ እንግዲህ አርነ ስሎት በታሪክ 5ኛ አሰልጣኝ ሊሆኑ ተቃርበዋል። ይሄም እንግዲህ በእንግሊዝ እግር ኳስ ታሪክ ምንም አይነት ከሜዳ ውጪ ያላቸውን ጨዋታ ሳይሸነፉ የጨረሱ ቡድኖች በአሰልጣኞች ስር በ1888-89 የውድድር ዓመት ፕሪስተን ነው። አርሴናል በ2001 እና 2 እንዲሁም በ2003 እና 4 የውድድር ዓመት ምንም አይነት ሽንፈት ከሜዳ ውጪ ሳያስተናግድ ነው ያጠናቀቀው። ማንቸስተር ዩናይትድ በ2020-21 የውድድር ዓመት ከሜዳ ውጪ ምንም አይነት ሽንፈት አላስተናገደም። ነገር ግን የአርነ ስሎት ሊቨርፑል አሰልጣኙም ቡድኑን በታሪክ ለመጀመሪያ ጊዜ ሊመዘገቡ የተቃረቡበት ዋነኛ ምክንያት ከሜዳ ውጪ የተደረጉ ጨዋታዎችን ያለምንም ሽንፈት ዋንጫ በማሳካት የመጀመሪያ አሰልጣኝ ሊሆኑ በመጀመሪያ የውድድር ዓመታቸው እንዲህ አይነት ታሪክ ሊሰሩ ተቃርበዋል። ከዚህ ቀደም እንዲህ አይነት ሪከርዶችን ለማሳካት ተቃርቦ የነበሩ የነ አንቶኒዮ ኮንቴ የነ ጆዜ ሞሪኖ ዘመን በአንድ ሽንፈት ብቻ ተጠናቋል። ሊቨርፑል እስካሁን ድረስ እንግዲህ ከሜዳ ውጪ ምንም አይነት ሽንፈት አላስተናገደም። በዚሁ ሪከርድ የሚያጠናቅቁ ከሆነ ስሎት በእንግሊዝ እግር ኳስ ታሪክ ብቸኛ አሰልጣኝ ይሆናሉ። በመጡበት የውድድር ዓመት ከሜዳ ውጪ ምንም ሽንፈት ሳያስተናግዱ ዋንጫውን ያሳኩ ብቸኛ አሰልጣኝ ሆኖ በታሪክ ማህደር ላይ ይሰፍራሉ ማለት ነው። ይሄን አጋጣሚ እንግዲህ ለማስቀጠል ሊቨርፑልን ይፈትናሉ ተብለው ከተጠበቁ ከሜዳ ውጪ ጨዋታዎች መካከል የዛሬው ክሬቨን ኮቴጅ
ይጠበቃል። መሐመድ ሳላህ እንግዲህ ባለፉት ጊዜያት ግብና መረብን ማገናኘት አልቻለም። በዛሬው ጨዋታስ ሊቨርፑል ባለፉት 4 ጨዋታዎች ከሜዳ ውጪ ያስቆጠራቸው በፕሪሚየር ሊግ 8 ግቦች ውስጥ 5ቱ የሳላህ ናቸው፣ 3ቱ አሲስት የመሐመድ ሳላህ። ስለዚህ ይሄ ተጫዋች በ3ቱ ግብ ላይ ቀጥተኛ ተሳትፎ አድርጓል፣ 5 ግብ ማስቆጠር ችሏል። ዛሬስ በክሬቨን ኮቴጅ መሐመድ ሳላህ ድጋሚ ይህን ሪከርድ ያስቀጥል ይሆን? 27 ግብ ላይ ቆሟል ሳላህ። የሃላንድን ሪከርድ ይሰብራል ተብሎ ሲጠበቅ ባለፉት ጊዜያት እንግዲህ መዳከም ሊቨርፑል እንደ ቡድን በማርች ወር ውስጥ የነበሩ ጨዋታዎችን በአብዛኛው ተዳክሞ ተመልክተናል። አሁን ደግሞ በኤፕሪል በአሸናፊነት በመርሲሳይድ ደርቢ ጀምሯል። ዛሬስ በክሬቨን ኮቴጅ ምን አይነት ውጤት ያስመዘግባል? ሳላስ ወደ አስቆጣሪነቱ ይመለስ ሲሆን ዛሬ በእረፍት ቀን እሁድ የምንመለከተው ነው የሚሆነው። ከዚህ ፕሮግራም በመቀጠል በማንቸስተር ደርቢ ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር በኦልድ ትራፎርድ የሚያደርጉትን ጨዋታ ቅድመ ጨዋታ ግምገማ ይዘንላችሁ እንመጣለን። ፕሮግራማችንን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ በሱፐር ስቲከር ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን ንጉስ ጥላይ በትናንትናው ዕለት ያደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ሌሎቻችሁም ከአገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።